ዓለማችን ዛሬ በሰበር ዜና ታውካለች። በመካከለኛው ምስራቅ የተቀሰቀሰው ጦርነት ሌላ ምዕራፍ ውስጥ ገብቷል። የእስራኤል የአሜሪካና የኢራን ፍጥጫ ወደ ለየለት ጦርነት ተቀይሮ ቀጠናውን ብቻ ሳይሆን መላውን ዓለም በስጋት ውስጥ ጥሏል። ታዲያ በቀኑ ውስጥ ምንድነው የተፈጠረው? ወቅታዊውን የጦርነት ትኩሳት እንዲህ አዘጋጅቼላችኋለሁ። መካከለኛው ምስራቅ በእሳት ውስጥ፣ የዓለም ስጋት የነገሰበት የካቲት 21 እስራኤል ከአሜሪካ ጋር በመተባበር በኢራን መዲና ቴህራንና በ30 የተለያዩ ኢላማዎች ላይ ሰፊ የአየር ጥቃት መክፈቷን ገለጸች። ጥቃቱ የኢራንን የደህንነት መዋቅር ለማፈራረስ ያለመ ሲሆን በፕሬዝዳንት መስዑድ ፔዜሽኪያን ላይ የግድያ ሙከራ መከናወኑ ተገለጸ። ኢራንም ለተፈጸመባት ጥቃት ብርቱ ያጸፋ ምላሽ መስጠት የጀመረች ሲሆን በርካታ ሚሳኤሎችን ወደ እስራኤል አስወንጭፋለች። የኢራን ጥቃት በእስራኤል ላይ ብቻ ሳይወሰን የአሜሪካ የጦር ሰፈሮች ይገኙባቸዋል ባለቻቸው የተባበሩት አረብ ኤሜሬትስ፣ ጆርዳን፣ ኳታር፣ ባህሬንና ኩዌት ላይ ጥቃት ፈጸመች። በአቡዳቢም በወደቀ ፍርስራሽ የአንድ ሰው ሕይወት ማለፉ ተረጋገጠ። ፕሬዝዳንት ትራምፕ አሜሪካ በጥቃቱ ተሳታፊ መሆኗን አረጋግጠው ለኢራን ሕዝብ የነጻነታችሁ ሰዓት ደርሷል በማለት መንግስታቸውን እንዲገለብጡ ጥሪ ያቀረቡ። የየመን ሁቲ ኃይሎችም ጥቃቱን ተከትሎ በቀይ ባህር በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አስታወቁ። የኤሚሬትስ አየር መንገድ በረራዎችን በጊዜያዊነት ሲያግድ፣ የኢትዮጵያ አየር መንገድ ደግሞ ወደ አንዳንድ ከተሞች የሚደረጉ በረራዎችን ለጊዜው አቋረጠ። ሆኖም በአሁኑ ሰዓት በቀጠናው አውሮፕላን ማረፊያዎች ላይ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን የለም ተብሏል። ታዲያ ይህን ጦርነት ሶስተኛው የዓለም ጦርነት ብለን መጥራት እንችላለን? ሐሳባችሁን ኮሜንት ላይ አጋሩኝ። ውድ ቤተሰቦቼ በተለይ በመካከለኛው ምስራቅ የምትገኙ ወገኖቻችን ከቤታችሁ ሳትወጡ ከፍተኛ ጥንቃቄ እንድታደርጉ አሳስባለሁ። እጅግ አስደንጋጭ ነው። በታሪካችን ሬድ ፍላግ ኦፍ ሪቬንጅ ተሰቅሎ አያውቅም። እንዲሁም በተጨማሪ ደግሞ ልክ እንደ በዓል የሺያ እስልምና በዓል ተደርጎ ይከበር እንጂ በኢራን ውስጥ ይህ ባንዲራ ለበቀል ተሰቅሎ አያውቅም። ነገር ግን በዚህ ሰዓት በዓለማችን ላይ ትልቅ ከሚባሉ ሶስተኛው ትልቁ መስጊድ እንዲሁም ደግሞ በኢራን ውስጥ ከሚገኘው ትልቁ የሆነው መስጊድ ጃምካራ መስጊድ ላይ እንግዲህ እንደምትመለከቱት ጉልላቱ ላይ ተሰቅሏል። ኢራኖችም ይህንን ባንዲራ የሰቀሉት ኢስላማዊ መሪ የሆነው አያቶላ አሊ ካሚኒ ግድያን ተከትሎ እንዲሁም በተጨማሪ ደግሞ የተደረገባቸውን ግድያዎች በሙሉ ለመበቀል የሚደረግ እርምጃ እንደሆነ ጭምር ነው እየተነገረ የሚገኘው። ኢራንን በዚህ ሰዓት ባንዲራዋን አንስታ ነው ይህንን የምትመለከቱትን የሬድ ፍላግ ኦፍ ሪቬንጅ ባንዲራ እንደምትመለከቱት በመስጊዶች ላይ እየሰቀለች የምትገኘው በመሪዎች ላይ የሚደረግ በቀል እንዲሁም በተጨማሪ ደግሞ የአሜሪካና እስራኤልን መሪዎች ለመግደል የታለመ እንደሆነ ጭምር ነው መረጃዎች እየወጡ የሚገኘው። የአያቶላ አሊ ካሚኒ ግድያ ብቻ አይደለም፣ ቁጥራቸው 48 ምናልባትም ከ48 በላይ የሚሆኑ መሪዎቻቸውን በአንድ ጊዜ አጥተዋል። በተጨማሪም ደግሞ ትናንትና ሳይቀር የተሾመው አዲሱ ተሾሟል የተባለው መሪ ሳይቀር ማለት ነው መገደላቸውን እየተነገረ የሚገኘው። እነሱን ጨምሮ መሪ ለመሆን ይችላሉ ወይም ደግሞ ለመሪነት ይቀመጣሉ የተባሉ መሪዎች ሳይቀር እንግዲህ እየተገደሉ እንደሆነ ጭምር ነው እየተነገረ የሚገኘው። ይህ ነገርም እንግዲህ ሙሉ ለሙሉ ማለት ነው ወደ አሳሳቢ ደረጃ ላይ እየወጣ ነው የሚገኘው። የዓለም የጤና ድርጅት እንዲሁም ደግሞ የተባበሩት መንግስታት ድርጅትም በዚህ ሰዓት እንግዲህ በንግግር እንዲሁም በተጨማሪ ደግሞ እንዲረጋጋ ነገሩ ለማድረግ እንግዲህ መግለጫዎች ጭምር አዲስ ጥቃት በሊባኖስ ላይ እስራኤል በሊባኖስ ላይ ከፍተኛ የሆነ ወታደራዊ እርምጃ እየወሰደች ትገኛለች። ትላንት አመሻሹን እንግዲህ የእስራኤል ውስጥ ትላንት አመሻሹን በሊባኖስ ውስጥ የሚገኘው የሄዝቦላ ቡድን በእስራኤል ላይ ከፍተኛ የሆነ የሚሳኤል ጥቃት ሲሰነዝር ነበረ። ይህንን ጥቃት መሰረት በማድረግ ነው እስራኤል በዚህ ሰዓት በሊባኖስ ላይ ከፍተኛ የሆነ ወታደራዊ እርምጃ እየወሰደች የምትገኘው። እጅግ በጣም አሰቃቂ የሆነ ጥቃትን ነው በሊባኖስ ላይ የፈጸመች የምትገኘው። ማስጠንቀቂያዎችንም ጭምር ሰጥታለች። በሊባኖስ ላይም እንግዲህ እጅግ በጣም ከፍተኛ የሆነ ጥቃትን ነው ተሰነዝራለች ተብሎ የሚጠበቀው። በሊባኖስ የተለያዩ አካባቢዎች ላይ ማለትም ደግሞ ቁጥራቸው እስከ 30 የሚደርሱ ከተሞች ላይ ጥቃት ተሰነዝራለች ተብሎ ይጠበቃል። ኢራን እንግዲህ እንደሚታወቀው እንደ ሂዝቦላ ያሉ ቡድኖችን በመጠቀም ነው እስራኤልን ታጠቃለች ወይም ደግሞ ለእስራኤል ምላሽ እንዲሰጥ ታደርጋለች ተብሎ ሲጠበቅ የነበረው። እስራኤልም እንግዲህ በዚህ ሰዓት በሊባኖስ ውስጥ የሚገኙ ዜጎች ከተማቸውን ጥለው እንዲወጡ ጭምር እያስጠነቀቁ ነው የሚገኙት። እንደምትመለከቱት የተለያዩ ጥቃቶች በሊባኖስ ላይ በዚህ ሰዓት እየተከሰቱ ይገኛሉ። በሊባኖስ ውስጥ የምትኖሩ ኢትዮጵያውያን ራሳችሁን ጠብቁ። እንዲሁም ደግሞ ኢትዮጵያውያን ለሁሉም ዜጎች እንዲሁም ደግሞ ለሁሉም ንጹሃን በረራን በተመለከተ አዲስ ነገሮች ከኢትዮጵያ አየር መንገድ እየተሰሙ ይገኛሉ። እንደሚታወቀው በመካከለኛው ምስራቅ ያለው ውጥረት ተከትሎ በረራ መቋረጣቸው እንዲሁም ደግሞ የተለያዩ አካባቢዎች ላይ የሚደረጉ በረራዎች መሰራዛቸው የሚታወቅ ነገር ነው። አሁንም በረራው እንደተቋረጠ ነው። የተቋረጠባቸው ሀገሮችን ዝርዝር እንዲሁም በተጨማሪ ደግሞ አማራጮችን እያስቀመጠላቸው ይገኛል። አሁንም በረራ እየተቋረጠባቸው
አካባቢዎች መካከል እንደ አማን፣ ቤሩት፣ ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃ እንዲሁም በተጨማሪ ደግሞ አቡዳቢና አዳም ከተሞች ላይ እንግዲህ አሁን ሙሉ ለሙሉ በረራ መቋረጡ ነው የኢትዮጵያ አየር መንገድ እያወጣ የሚገኘው። በእነዚህ እንዲሁም ደግሞ በዛ አካባቢ ላይ የሚገኙ የአየር መንገዶች ክልላቸውን በመዝጋታቸው እንዲሁም በተጨማሪ ደግሞ ያለውን ነባራዊ ሁኔታ በግምት በማስገባት ነው እነዚህ ሀገር ላይ በረራዎች እየተቋረጡ የሚገኙት። የኢትዮጵያ አየር መንገድ እንግዲህ ምንም ላልተጠቀማችሁበት ትኬት ሙሉ ለሙሉ ገንዘባችሁን ይመልሳል። በተጨማሪም ደግሞ እንደ አማራጭ ካስቀመጠላችሁ ነገሮች መካከል የጉዞ ቀናችሁን መቀየር እንዲሁም ደግሞ በአቅራቢያቸው ላይ ወይም ደግሞ ልትሄዱ ካሰባችሁበት ከተማ አቅራቢያ ላይ ጉዟችሁን መቀየር እንግዲህ እንደ አማራጭ አስቀምጦላችሁ። ኢራን ከአሜሪካ ጋር ምንም አይነት ድርድር አታደርግም ሲሉ የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ የሆኑት አሊ ላሪጃኒ በዚህ ሰዓት እየተናገሩ ይገኛሉ። አሊ ይህን የተናገሩበት ዋነኛው ምክንያት በትናንትናው ዕለት ዶናልድ ትራምፕ በአትላንቲክ መጽሔት ላይ ቃለ ምልልስ ማድረጋቸው የሚታወስ ነገር ነው። ዶናልድ ትራምፕ እንግዲህ በዛ ወቅት የኢራኑ አዲሱ ተተኪ እኔን ለማናገር እንዲሁም ደግሞ ድርድር ለማድረግ ፍላጎት አላቸው፣ እኔም ተስማምቻለሁ የሚሉ ቃለ ምልልሶችን ካደረጉ በኋላ እንደሆነም ጭምር እንግዲህ መረጃዎች ሊወጡ ይገኛሉ። አሊ የተባሉት የብሔራዊ ደህንነት ምክር ቤት ኃላፊውም እንግዲህ የአያቶላ አሊ ካሜኒ ታማኝ አማካሪያቸው ናቸው። እንዲሁም በተጨማሪ ደግሞ ካሜኒ ህይወታቸው ካለፈ በኋላ ማለት ነው ሊተኩ ይችላሉ ተብሎ የሚጠበቁ ኃላፊ እንደሆኑም ጭምር ይነገራል። ነገር ግን በአሁኑ ሰዓት ኢራን ከእስራኤል እንዲሁም ደግሞ ከአሜሪካ ጋር ምንም አይነት ድርድር ለማድረግ ፍላጎት እንደሌላት ይልቁንም የሬድ ፍላግ ሬቬንጅ ለማድረግ ዝግጅቷን ማጠናቀቋ በዚህ ሰዓት እየተነገረ የሚገኘው። በኢራን እንዲሁም ደግሞ በእስራኤል በኩል አሁንም የሚሳኤል ጥቃቶች እየተሰነዛዘሩ ነው የሚገኙት። እንዲሁም በተጨማሪ ደግሞ ኢራን በሳውዲ አረቢያ ላይ ሳይቀር እንግዲህ ከፍተኛ የሆነ ጥቃትን እየሰነዘረች ነው። አይቱ ሴት ነኝ አለች ጦርነት አልወድም። አይቱ ሴት ነኝ አለች ጦርነት አልወድም። በሀገሬ ከመጡ ማንንም አልምርም። በሀገሬ ከመጡ ማንንም አልምርም። ምኒልክ አማኝ ነው ጸሎት አስቀደመ። ምኒልክ አማኝ ነው ጸሎት አስቀደመ። ኃይሌ አንተ ነህ ብሎ አድዋ ላይ ቆመ። ኃይሌ አንተ ነህ ብሎ አድዋ ላይ ቆመ። አምላክም የባሪያውን ጸሎቱን ሰማለት። አምላክም የባሪያውን ጸሎቱን ሰማለት። ሳይውል ሳያድር ጠላቱን ቀጣለት። ሳይውል ሳያድር ጠላቱን ቀጣለት። እሰየው የኢትዮጵያ ጋሻ ቅዱስ ጊዮርጊስ። እሰየው የኢትዮጵያ ጋሻ ቅዱስ ጊዮርጊስ። የራጎን ጠላትን በጦር ለምትገረስስ። የራጎን ጠላትን በጦር ለምትገረስስ። እሰየው የኢትዮጵያ